ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ዓርብ ሰኔ 26 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። ዜናውን እየመራው ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የህወሓት ቡድን በመቀሌ ከተማ ቀበሌ 5 በተባለ ስፍራ የግዳጅ አፈሳ እየፈጸመ በነበረበት ወቅት የአካባቢው ማህበረሰብ ተቃውሞ ማሰማቱን ለኢትዮጵያ ከ460 ሚሊዮን ዶላር በላይ ብድር ያጸደቀው IMF የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ እንድትሆን ማሳሰቡን እንዲሁም ከ40 ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎች ለጉብኝት ላሊበላ ከተማ መግባታቸው መነገሩን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። አቢሲኒያ የልባችሁን መሻት ያደርሳል። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። የህወሓት ቡድን በመቀሌ ከተማ ቀበሌ 05 በተባለ ስፍራ የግዳጅ አፈሳ እየፈጸመ በነበረበት ወቅት የአካባቢው ማህበረሰብ ተቃውሞ አሰማ። ላለፉት ወራት የህወሓት ቡድን በትግራይ ክልል የተለያዩ አካባቢዎች የግዳጅ ወታደራዊ አፈሳ እየፈጸመ መቀጠሉን ተከትሎ ከተለያዩ አካላት ተቃውሞና ውግዘት ሲያስተናግድ እንደነበርም ይታወቃል። ቡድኑ ጭምብል በለበሱ ታጣቂዎች ጭምር አፈሳና እገታ እየፈጸመ መሆኑን ዓለም አቀፍ የሰብአዊ መብት ተቋማት፣ ፖለቲከኞችና ጋዜጠኞች እያጋለጡ ይገኛሉ። መሰረታቸውን በትግራይ ክልል ያደረጉ የፖለቲካ ፓርቲዎች በበኩላቸው የትግራይ ህዝብ ይህንን የህወሓት የግዳጅ አፈሳ በጋራ እንዲታገልና እንዲቃወም ጥሪ ሲያቀርብ ቆይቷል። በዛሬው ዕለት ደግሞ እነዚህ የህወሓት ቡድን ታጣቂዎችና አመራሮች በክልሉ ርዕሰ መዲና መቀሌ ከተማ 05 ቀበሌ ትምህርት ቤት በር ላይ በኃይል አፈሳ ሲፈጽሙ ከህዝቡ ተቃውሞ አስተናግደዋል። እነዚህ የቡድን አባላት በዛሬው ዕለት በመቀሌ ከተማ ትምህርት ቤት በር ላይ ሲፈጽሙት የነበረው አፈሳና ያስተናገደው ተቃውሞም በማህበራዊ ሚዲያ መነጋገሪያ ከመሆኑም በላይ ቁጣንም ቀስቅሷል። እነዚህ በአንድ አውቶቡስ ወጣቶችን ጭነው ወደ ወታደራዊ ካምፕ ሲያመሩ የነበሩ የህወሓት ቡድን ታጣቂዎችን ህዝቡ በድንጋይ ሲያባርር የሚያሳይ ተንቀሳቃሽ ምስል ወጥቷል። ከሳምንት በፊት የህወሓት ቡድን በሰሜን ኢትዮጵያ ውጥረት እንዲባባስ እያደረገ ነው በሚል በአሜሪካ መንግስት በአመራሮቹ ላይ የጉዞ እገዳ ተጥሎ እንደነበርም አይዘነጋም። በተጨማሪም የአውሮፓ ህብረት የህወሓት ቡድን ያወጣውን አፋኝ ህግና ያቋቋመውን ህገወጥ ነው የተባለ ምክር ቤት ተቃውሞ መግለጫ ማውጣቱ ይታወሳል። ታዲያ ቡድኑ ተቃውሞ ያስተናገደውን አፈና በክልሉ የተለያዩ አካባቢዎች አጠናክሮ መቀጠሉን ከክልሉ የሚወጡ መረጃዎች ይጠቁማሉ። በርካታ የትግራይ ወጣቶችም ይህንን አፈሳ ሽሽት ክልሉን ለቀው ወደ ቀሪ የኢትዮጵያ አካባቢዎች እየሸሹም ነው። ለኢትዮጵያ ከ460 ሚሊዮን ዶላር በላይ ብድር ያጸደቀው IMF የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ እንድትሆን አሳሰበ። አዳዲስ ብድር በመውሰድ ረገድ ጥንቃቄ እንድታደርግ ኢትዮጵያን ያሳሰበው የዓለም አቀፍ የገንዘብ ድርጅት IMF ይህ እገዳ ተጋላጭነቷን ለመቀነስ አስፈላጊ ነው ሲል አስታውቋል። ተቋሙ አምስተኛውን የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ግምገማ ማጠናቀቁን አስመልክቶ ባወጣው መግለጫም ተጨማሪ 464 ሚሊዮን ዶላር ብር ለኢትዮጵያ ማጽደቁን ገልጧል። ይህ ከ2 ዓመት በፊት ያጸደቀውና ለ4 ዓመት በሂደት የሚለቀቅ በሚል የፈቀደው የ3.4 ቢሊዮን ዶላር ብድር አካል እንደሆነም ታውቋል። የገንዘብ ድርጅቱ የሥራ አመራር ቦርድ ያጸደቀው የ464 ሚሊዮን ዶላር ብድር እስካሁን በ4 ዙር ከተለቀቀው ሁሉ የሚበልጥ ሲሆን ለወደፊቱ ከሚለቀቀው ብድር ታሳቢ የሚደረግ የ200 ሚሊዮን ዶላር ተጨማሪ ገንዘብ የታከለበት መሆኑን አመልክቷል። እስካሁን ድረስ ጠንካራ የማክሮ ኢኮኖሚ አፈጻጸም ቢስተዋልም የመካከለኛው ምስራቅ ጦርነት በኢትዮጵያ ኢኮኖሚ ላይ ጫና ፈጥሯል ሲል IMF በመግለጫው ላይ ጠቅሷል። በተለይ የነዳጅ ዋጋ በዓለም አቀፍ ደረጃም ከፍተኛ ጭማሪ በማሳየቱና ኢትዮጵያ ሙሉ በሙሉ ከውጭ በሚገቡ ነዳጅ ላይ ጥገኛ በመሆኗና በአምስተኛው ዙር ግምገማ ተጨማሪ 200 ሚሊዮን ዶላር ገንዘብ በመፍቀድ 464 ሚሊዮን ዶላር ብድር እንደሚፈቅድ መወሰኑ ጠቁሟል። ይህም ኢትዮጵያ እስካሁን ከተቋሙ የወሰደችውን ብድር 2.6 ቢሊዮን ዶላር እንዳደረሰው የተመላከተ ሲሆን በአምስተኛው ዙር የገንዘብ ተቋሙ ግምገማ መሰረትም ኢትዮጵያ የገቢ ግብር አሰባሰቧን በማሳደግና የውጭ ምንዛሪ አሰራርንም በማሻሻሏ አድናቆት ተችሯታል። ኢትዮጵያ ያለባትን የውጭ ዕዳ ለማሸጋሸግ ከአበዳሪዎቿ ጋር የሁለትዮሽ ስምምነቶችን መፈራረሟና
ከዓለም አቀፍ የንግድ አበዳሪዎቿ ጋርም የምታደርገው ድርድር መሻሻል ማሳየቱን ያደነቀው IMF ተጨማሪ አዳዲስ ብድሮችን በመውሰድ ረገድ ግን ጥንቃቄ እንድታደርግ አሳስቧል። የአርባ ሀገራት አምባሳደሮችና የዓለም አቀፍ ተቋማት መሪዎች ለጉብኝት ላሊበላ ከተማ መግባታቸው ተነገረም። ከ40 በላይ ሀገራትና ከ10 በላይ ዓለም አቀፍ ተቋማት የተወከሉ ዲፕሎማቶች ታሪካዊቷን የላሊበላ ከተማና ውቅር አብያተ ክርስቲያናትን ለመጎብኘት ዛሬ ሰኔ 26 ቀን 2018 ዓ.ም ላሊበላ ከተማ መግባታቸው ተገልጿል። የዲፕሎማቲክ ልዑክ ቡድኑ ላሊበላ አውሮፕላን ማረፊያ ሲደርስ ደማቅ ባህላዊ አቀባበል የተደረገላቸው ሲሆን ጉዞው በቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማና በኢትዮጵያ ዩኔስኮ ኦላይዘን ኦፊስ ዋና ዳይሬክተር ዶክተር ሪታ ቡሲናት የተመራ መሆኑም ተነግሯል። ይህ ከፍተኛ የዲፕሎማቲክ ልዑክ በቆይታው ከ800 ዓመታት በላይ ዕድሜ ያስቆጠሩትን የህንፃ ጥበብና የኢንጂነሪንግ ጥበብ ማስተሪንግ እንዲሁም የሃይማኖትና የታሪክ ምልክት የሆኑትን የላሊበላ ውቅር አብያተ ክርስቲያናትን ይጎበኛል ተብሎ ይጠበቃል። የዲፕሎማቶቹ ጉብኝት የተከናወነው ላሊበላ በዓለም አቀፍ ደረጃ በስፋት በተጓዡ አካላት በተደረገ ጥናትና በዩሮ ዩኒውስ በተዘገበው መረጃ መሰረት በዓለም ካሉ የዩኔስኮ የዓለም ቅርስ መዳረሻዎች መካከል ቀዳሚ ከሆኑ 5 ምርጥ ስፍራዎች አንዷ ተብላ መመረጧ ይታወሳል። የቱሪዝም ሚኒስቴር እንዳመላከተው ይህ ዓለም አቀፍ ዕውቅና የኢትዮጵያን የጥንታዊ ስልጣኔና የባህል ውርስ ማረጋገጫ ከመሆኑም በላይ ሀገራችን በባህላዊ ቱሪዝም ያላትን ቀዳሚ መዳረሻ በይበልጥ ያጠናክራል ብሏል። በተጨማሪም ከዘላቂ ላሊበላ ፕሮጀክት ተወካዮች እንዲሁም ከፈረንሳይ አምባሳደር ጋር በመሆን ቅርሶቹን ከተፈጥሯዊና ሰው ሰራሽ አደጋዎች ለመጠበቅ እንዲሁም በዘላቂ ልማት ዙሪያ ሰፊ ውይይት እንደሚደረግም ይጠበቃል። ይህ ዲፕሎማቶቹና የዓለም አቀፍ ተቋማት ኃላፊዎች ታሪካዊ ጉብኝት የላሊበላን ቅርስ በዓለም አቀፍ ደረጃ በበለጠ ለማስተዋወቅና የቱሪዝም ዘርፉን ይበልጥ ለማጠናከር ያለመ ፋይዳ እንዳለውም ተጠቁሟል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ዶክተር አብርሃም በላይ የህወሓት ቡድንን አፈና እናቶችና ህፃናትን ጨምሮ መላው የትግራይ ተወላጆች እየተቃወሙት ነው ሲሉ መግለጻቸውን የሥራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስምሪት ሰራተኞችን ወደ ጣሊያን ሊልክ መሆኑን ማስታወቁን ጨምሮ ሌሎች መረጃዎችን ደግሞ ዘነበ ህሉፍ እንደሚከተለው ይዟል። አብራችሁን ቆዩ። አሜሪካ ለሶማሊያው የአፍሪካ ህብረት ተልእኮ የምትሰጠውን ድጋፍ ልታቆም መሆኑን ተከትሎ አልሸባብን ለመዋጋት የሚደረገው ተልእኮ በከፍተኛ ሁኔታ ሊያዳክም እንደሚችል ተገለጸ። አሜሪካ በሶማሊያ ለተባበሩት መንግስታት ድርጅት የድጋፍ ቢሮ የምታደርገውን የገንዘብና የቁሳቁስ ድጋፍ እንደ ኤሮፓያን አቆጣጠር ከ2026 ማብቂያ በኋላ ልታቆም መሆኑን ተከትሎ አልሸባብን ለመዋጋት የሚንቀሳቀሰውንና በአፍሪካ ህብረት የሚመራውን የሶማሊያ የድጋፍና የማረጋጋት ተልእኮ በከፍተኛ ሁኔታ ሊያዳክም እንደሚችል ተገልጿል። ሮይተርስ የዜና ወኪል እንደዘገበው ዋሽንግተን ሰኔ 24 ቀን 2018 ዓ.ም ለአፍሪካ ህብረት በላከችው ዲፕሎማሲያዊ ደብዳቤ በሶማሊያ የተባበሩት መንግስታት ድርጅት የድጋፍ ቢሮ አማካይነት የሚሰጠውን የተመድ የሎጂስቲክስና የኦፕሬሽን ድጋፍ የሚያራዝም ማንኛውንም ውሳኔ እንደምታግድ አሳውቃለች። የድጋፍ ቢሮ ለአውሶም የምግብ፣ የነዳጅ፣ የህክምና አገልግሎት፣ የኢንጂነሪንግና የወታደር ትራንስፖርትን ጨምሮ ወሳኝ የሆኑ የሎጂስቲክስ ድጋፎችን እንደሚያቀርብ ይታወቃል። ሮይተርስ የጠቀሳቸው ዲፕሎማቶች ይህ በተመድ የሚደገፈው አሰራር ከቆመ ወደ 12000 የሚጠጉ አባላት ያሉት የአፍሪካ ህብረት ኃይል ከባድ ኦፕሬሽን ፈተና ከመግጠሙ ባሻገር ሙሉ በሙሉ ሊፈርስ ይችላል ሲሉ አስጠንቅቀዋል። የአሜሪካው የውጭ ጉዳይ መስሪያ ቤት ቃል አቀባይ በበኩላቸው ውሳኔው ዋሽንግተን ላለፉት ዓመታት ያደረገችው የፋይናንስ ድጋፍ በሶማሊያ የጸጥታ ሽግግር ላይ በቂ መሻሻል ማምጣት አለመቻሉ በግምገማ መታወቁን ተከትሎ የተወሰነ መሆኑን ተናግረዋል። ቃል አቀባዩ አክለውም ዩናይትድ ስቴትስ ለድጋፍ ጽህፈት ቤቱና ለቀደሙ ተልእኮ ወደ $2 ቢሊዮን ገደማ የሚጠጋ መደበኛ መዋጮ አበርክታለች ያሉ ሲሆን ሶማሊያ አልሸባብን ለማዳከምና ለመቆጣጠር አውሶምና የቀድሞ ተልእኮች ያስመዘገቡትን መሻሻል በራሷ አቅም ማስቀጠል አልቻለችም በማለት ተናግረዋል። ዩናይትድ ስቴትስ ለሶማሊያ የሰላም ማስከበር ተልእኮች የምታደርገውን ከፍተኛ የገንዘብ ድጋፍ መሆኑን የገለጸች ቢሆንም የጸጥታ ኃላፊነትን ለሶማሊያ ባለስልጣናት የማስረከቡ ሂደት ግን እጅግ በጣም አዝጋሚ መሆኑን አስገንዝባለች።
ዶክተር አብርሃም በላይ የህወሓት ቡድንን አፈና እናቶችና ህጻናትን ጨምሮ መላው የትግራይ ተወላጅ እየተቃወሙ ነው ሲሉ ገለጹ። የጥቂቶች ስብስብ የትግራይን ህዝብ ቁማር እንዲጫወትበትና ምድሪቱንም ትውልድ አልባ እንዲያደርግ ሊፈቀድ አይገባም ሲሉ የመስኖና ቆላማ ሚኒስትሩ ዶክተር አብርሃም በላይ ገልጸዋል። ዶክተር አብርሃም በላይ በማህበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የትግራይ ወጣት አፈናና ጭቆናን እምቢ ሊል ይገባል ብለዋል። ከትግራይ በቀልኩ ለትግራይ እቆማለሁ በሚል ስውት ትርክት ለዘመናት የትግራይን ህዝብ ደም እንባ ሲያስለቅስ፣ ወጣቶችን ለወግ ማዕረግ በመድረሻ ጊዜያቸው ሲቀጥፍ፣ እናቶችን ያለ ጧሪ መሪና ቀባሪ ሲያስቀር ነበር ሲሉም የህወሓት ቡድንን ተግባር አውግዘዋል። የትግራይ ህዝብ ለሀገር አንድነት የድርሻውን መስዋዕትነት የከፈለ ለውጭ ወራሪ የማይበገር ሀገሩ ኢትዮጵያን ከውስጥም ከውጭም ጠላቶች ለመታደግ እስከ ህይወት መስዋዕትነት የሚከፍል ህዝብ ነው ያሉት ዶክተር አብርሃም የህወሓት ቡድን ይህንን ታሪክ ለማጠልሸት ሌት ተቀን በማሴር ሀገር ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪ ሆኖ እየሰራ ነው ብለዋል። ሚኒስትሩ ይህ ታሪኩ በመላ ተጋሩና ሰላም ወዳድ ህዝብ ላይመለስ መክሰም ይኖርበታል ያሉ ሲሆን የህዝቡ ክብር ወደ ነበረበት ማማ መመለስ እንደሚገባውም አንስተዋል። እናቶች ዛሬ በመቀለና በተለያዩ የትግራይ ከተሞች እንደታየው ሰብሰብ ብለው መንገድ በመዝጋት ጭምር እምቢ ልጆቻችንን አትውሰዱብን እያሉ ለመከላከልና ድርጊቱን ለመቃወም እየሞከሩ ነው በማለትም ዶክተር አብርሃም አስረድተዋል። ተጽዕኖ ፈጣሪ የማህበረሰብ አንቂዎችና ሚዲያዎች ይህን እኩይ ተግባር እየተቃወሙና ለማስተጋባት እየሰሩ መሆኑን የገለጹት ዶክተር አብርሃም የተወሰኑ ወጣቶች፣ ህጻናትና የዲያስፖራው ማህበረሰብም ጭምር በህወሓት አፋኝ ህግ የሚፈጸመውን አፈና እየተቃወሙ ነው ብለዋል። አያይዘውም እምቢ ለአፈና እምቢ ለጭቆና በማለት በየትኛውም አካባቢ የምንገኝ ትግራዋይ ልዩነቶቻችንን ወደ ጎን በመተው የህወሓት ቡድንን በጋራ በመቃወምና በማስወገድ እናቶቻችንን እናድን ሲሉ ጥሪ አቅርበዋል። የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ሰራተኞችን ወደ ጣሊያን ሊልክ መሆኑን አስታወቀ። የኢፌዴሪ የስራና ክህሎት ሚኒስቴር በገባው የሁለትዮሽ ስምምነት መሰረት በህጋዊ የውጭ ሀገር ስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ ዘርፍ የሰው ኃይል እንደሚፈልግ አስታውቋል። የስራና ክህሎት ሚኒስቴር ባሰራጨው መረጃ የዜጎችን መብት፣ ደህንነት እና ጥቅም በማስጠበቅ ህጋዊ በሆነ መንገድ ወደ ጣሊያን ሄደው መስራት የሚፈልጉ አመልካቾች ማመልከት እንደሚችሉ ገልጿል። ሚኒስቴር መስሪያ ቤቱ ፈለጉ የስራ መደቦችን ይፋ ያደረገ ሲሆን ከነዚህም መካከል በጸሐፊነት 19 ቦታዎች፣ የጥገና ቴክኒሻን 1 ቦታ፣ የቢሮ አስተናጋጅ 4 ቦታዎች፣ ረዳት ሼፍ 13 ቦታዎች እንዲሁም የወለል ረዳት 3 ቦታዎች፣ የቃጣቢ 11 ቦታዎች፣ የጽዳት ሰራተኛ 20 ቦታዎችን ጨምሮ ሌሎች የስራ መደቦች ናቸው። የስራና ክህሎት ሚኒስቴር የማመልከቻ መስፈርቶች ብሎ ያስቀመጣቸው ከስራው ጋር ተያያዥ የስራ ልምድ ያላቸው ተመራጭ መሆናቸውን ገልጾ ለአብዛኛዎቹ የስራ መደቦች የእንግሊዝኛና የጣሊያንኛ ቋንቋ እውቀት ያስፈልጋል ብሏል። የስራ ቆይታው አብዛኛዎቹ የስራ መደቦች ለ2026-27 የክረምት የቱሪዝም ወቅት የሚቀጠሩ መሆኑን የገለጸው መስሪያ ቤቱ አንዳንድ የስራ መደቦች ዓመቱን ሙሉ ወይም በበጋና በክረምት ወቅት የሚሰሩ እንደሆኑም ጠቁሟል። ተመዝጋቢዎች ለመመዝገብ የሰራተኝነት መለያ ቁጥር በመያዝ በአቅራቢያቸው በሚገኝ ወረዳ ወይም ቀበሌ በመሄድ የባዮሜትሪክስ መረጃ መስጠት እንደሚጠበቅባቸው እንዲሁም ምንም አይነት ክፍያ እንደማይጠይቅ ሚኒስቴር መስሪያ ቤቱ አስገንዝቧል። የስራና ክህሎት ሚኒስቴር አክሎም ምዝገባውም ሆነ ስምሪቱ በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከናወን መሆኑን ገልጾ ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፍቃድ አለመስጠቱን በአጽንኦት አሳስቧል። በዝርዝር ወደምንመለከተው የውጭ ዜና ስናልፍ ደግሞ አሜሪካና ኢራን በኳታር ዶሃ ሲያደርጉት የነበረውን ቀጥተኛ ያልሆነ ድርድር የቀድሞው የኢራን ጠቅላይ መሪ ከተቀበሩ በኋላ እንደሚቀጥል ተነገረም። በኳታርና በፓኪስታን አስታራቂነት የተጀመረውና ባለ 14 ነጥብ የመግቢያ ስምምነት ላይ ያተኮረው ይህ ድርድር የመጀመሪያ ዙር ውይይት አውንታዊ በሆነ መልኩ የተጠናቀቀ ሲሆን ቀጣዩ ስብሰባ የኢራን የቀድሞው ጠቅላይ መሪ የቀብር ስነ ስርዓት ከተፈጸመ በኋላ በተቻለ ፍጥነት እንደሚቀጥል አስታራቂዎቹ ገልጸዋል። ዘሩፋይል ሀብታሙ አሜሪካና ኢራን በኳታር ዶሃ ሲያደርጉት የነበረውን ቀጥተኛ ያልሆነ ድርድር የቀድሞ የኢራን ጠቅላይ መሪ ከተቀበሩ በኋላ እንደሚቀጥሉ ተነገረም። ከ4 ወራት በፊት አሜሪካና እስራኤል ጥምረት ፈጥረው ኢራን ላይ የከፈቱትን ጥቃት ተከትሎ በሰዓቱ ኢራንን ይመሩ የነበሩት የቀድሞ የበላይ ጠቅላይ መሪው አያቶላ አሊ ኻሜኒ መገደላቸው ይታወቃል። ይህንንም ጥቃት ተከትሎ ኢራን በበኩሏ አጸፋዊ እርምጃዎችን በአሜሪካና እስራኤል ላይም ፈጽማለች። ሀገራቱ ለወራት ያክል ሲያካሂዱት የነበረውን የእርስ በርስ ጥቃት ለማቆም ያለመ ባለ 14 ነጥብ የመግባቢያ ስምምነትም መፈራረማቸውም የማይዘነጋ ነው። ኢራንና አሜሪካ በኳታሯ መዲና ዶሃ ውስጥ ያደረጉትን የመጀመሪያው ዙር የሆነውን ቀጥተኛ ያልሆነ ድርድር ማጠናቀቃቸውን የኳታርና የፓኪስታን አስታራቂዎች መናገራቸውም ይታወሳል። ይህም በሁለቱ ወገኖች መካከል ከተለዋወጡት የወታደራዊ ጥቃቶች በኋላ ውጥረትን ለማርገብ የሚደረገው የዲፕሎማሲያዊ ጥረትም አካል ነው። ዋሽንግተንና ቴህራን ከሰኔ አጋማሽ ጀምሮ በፓኪስታንና በኳታር አስታራቂነት ሰኔ 17 ቀን በተፈረመው የመግባቢያ ስምምነት መሰረት በድርድር
በድርድር ላይም ቆይተዋል። ውይይቶቹ 60 ቀናት እንዲቀጥሉ ቀጠሮ የተያዘላቸው ሲሆን የማደስ አማራጭም አላቸው። እንዲሁም በመካከለኛው ምስራቅ ያለውን ጦርነት ለማቆምና የሆርሙዝ የባህር ወሽመጥን መልሰው ለመክፈትም ያለሙ ናቸው። ባለ 14 ነጥቡ የመግባቢያ ስምምነቱ ጦርነትን ሙሉ በሙሉ ለማቆምና የሆርሙዝ የባህር ወሽመጥ ዝግጅቶችን ለኢራን መልሶ ግንባታ የሚሆን የገንዘብ ድጋፍ እንዲሁም የእስላማዊቷ ሪፐብሊክ የኒውክሌር መርሃ ግብር የወደፊት ዕጣ ፋንታን ጨምሮ ሌሎች ጉዳዮችን ለመፍታት የታቀደለትን የድርድር የጊዜ ሰሌዳም ያስቀምጣል። ከረቡዕ ዕለት ቀጥተኛ ያልሆነው የዶሃ ድርድር በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዲሁም የኳታርና የፓኪስታን አስታራቂዎች ዲፕሎማሲያዊ ጥረቱ እንደሚቀጥልም ጠቁመዋል። ኳታርና ፓኪስታን በሰጡት የጋራ መግለጫ የኳታርና የፓኪስታን አስታራቂዎች በዶሃ ከአሜሪካና ከኢራን ተደራዳሪዎች ጋር ያደረጉትን የተናጠል ስብሰባዎች አዎንታዊ ግስጋሴ በማስመዝገብ አጠናቀዋል ሲሉም ገልጸዋል። በውይይቱ ማጠቃለያ ላይ የቴህራን ልዑካን ቡድን እየመሩት የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባዳዲ እንደተናገሩት ተሳታፊዎቹ ማንኛውንም የመግባቢያ ስምምነቱን ሊጥሱ የሚችሉ ሁኔታዎችን ሪፖርት ለማድረግና ለመሰነድ እንዲሁም የግንኙነት መስመር ለመዘርጋትም ተስማምተዋል። ጋሪባዳዲ አክለውም ውይይቱ ቴህራን በማንኛውም ስምምነት አካል እንዲለቀቅላት የጠየቀችውን የታገደውን የኢራን ሀብት ጉዳይንም አንስተዋል። ባለስልጣናቱ ከመጀመሪያው የ$6 ቢሊዮን ጥቅል ውስጥ በከፊሉ ጥቅም ላይ ማዋሉን በተመለከተ መወያየታቸውንና ኢራን የሚያስፈልጋትን እቃዎች ለመግዛትና ዋስትና ለመስጠት መስማማታቸውንም ተናግረዋል። ስለ ድርድሩ ቅርበት ያላቸውና ስማቸው እንዳይጠቀስ የፈለጉ አንድ ምንጭ እንደገለጹት በዶሃ የተደረገው ቀጥተኛ ያልሆነው ድርድር በዋናነት ትኩረቱን ያደረገው በሆርሙዝ የባህር ወሽመጥ ዝግጅቶች ላይ ሲሆን የኒውክሌር ጉዳይ ደግሞ በሚቀጥሉት ዙሮች በጥልቅ ውይይት ይደረግበታል። በዋሽንግተንና በቴህራን መካከል ያለው ቀጥተኛ ያልሆነው ድርድር ከከፍተኛው መሪ አሊ ሐማኒ የቀብር ስነ ስርዓት በኋላ ይቀጥላል። የቀብር ስነ ስርዓቱ ቅዳሜ የሚጀምር ሲሆን የሐማኒ አስክሬን ለዋና የአርብ ጸሎቶች፣ ለአገራዊ ስነ ስርዓቶችና ለሃይማኖታዊ ስብሰባዎች በሚያገለግለው በቴህራን በሚገኘው የኢማም ሆመኒ ሙሳላ አዳራሽ ውስጥ ለህዝብ እይታም ይቆያል። ኳታርና ፓኪስታን በተናጠል በሰጡት መግለጫ ሁለቱም ወገኖች ውይይቱን ለመቀጠል መስማማታቸውንና የቀጣዩን ስብሰባ ቀን የሐማኒ ቀብር እንደተጠናቀቀ በተቻለ ፍጥነት እንደሚወሰንም ገልጸዋል። ሐማኒ እንደ አውሮፓውያን አቆጣጠር ሐምሌ 9 ቀን በትውልድ ቦታቸው በሰሜን ምስራቅ መሻድ ከተማ በሚገኘው የኢማም ረዛ መቅደስ ውስጥ እንዲቀበሩም ቀጠሮ ተይዟል። ስትከታተሉት የነበረው የዕለት አርብ ሰኔ 26 ቀን 2018 ዓ.ም ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት። ሰላም ጤና ይስጥልን። እንደምናምሽታችኋል ውድ ተመልካቾቻችን። ከአባይ ቴሌቪዥን የሰኔ 26 ቀን 2018 የቢዝነስና የምጣኔ ሀብት ዘገባዎች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። የኢትዮ ኬንያ የጠፈር ንግድ መመሪያ ጸድቆ በይፋ ስራ ላይ እንዲውል መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር መግለጹን፣ ገዳ ባንክ በ2018 በጀት ዓመት ከ1 ቢሊዮን ብር በላይ ትርፍ ማግኘቱን ማስታወቁን፣ እንዲሁም አማራ ባንክ ከቀዳሚው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ3 እጥፍ በላይ ነው ያለውን ከ2 ቢሊዮን ብር በላይ ያልተጣራ ትርፍ ማግኘቱን ማስታወቁን የተመለከቱ መረጃዎችን ይዘናል። ከቢዝነስ መረጃዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የኢትዮ ኬንያ የጠፈር ንግድ መመሪያ ጸድቆ በይፋ ስራ ላይ እንዲውል መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። በኢትዮጵያና በኬንያ የጋራ ድንበር አካባቢ የሚኖሩ ማህበረሰቦችን በህጋዊ የንግድ ስርዓት ተጠቃሚ ለማድረግና የአካባቢውን ሰላምና እድገት ለማጠናከር የተዘጋጀ የኢትዮጵያና የኬንያ የጠፈር ንግድ መመሪያ በንግድና ቀጠናዊ ትስስር ሚኒስቴር ጸድቆ ስራ ላይ እንዲውል መወሰኑ ታውቋል። የንግድና ቀጠናዊ ትስስር ሚኒስቴር እንደገለጸው መመሪያው የወጣው ሁለት ሀገራት ታህሳስ 10 ቀን 2018 በአዲስ አበባ የተፈራረሙት የተቀላጠፈ የጠፈር ንግድ ማዕቀፍ በተግባር ለማስፈጸም ሲሆን በፍትህ ሚኒስቴር መመሪያ ቁጥር 1144/2018 ሆኖ ተመዝግቧል። የንግድና ቀጠናዊ ትስስር ሚኒስቴር አክሎም የመመሪያው ዋና ግብ በድንበር አካባቢ የሚኖሩ ዜጎች ከመሃል ሀገር በቀላሉ ሊያገኟቸው የሚያችሏቸውን መሰረታዊ ፍጆታ ምርቶች በህጋዊና በቀለለ የጠረፍ ንግድ አሰራር እንዲያገኙ ማስቻል መሆኑም ተገልጿል። በተጨማሪም መመሪያው በድንበር አካባቢ የሚስተዋለውን ህገወጥ የንግድ እንቅስቃሴና ኮንትሮባንድን መቀነስ፣ አነስተኛ የመነገድ አቅም ላላቸው የድንበር አካባቢ ነዋሪዎች ዜጎች አዳዲስ የስራ ዕድሎችን ማመቻቸት መሆኑንም አክሏል። እንዲሁም በኢትዮጵያና በኬንያ ጎረቤት ህዝቦች መካከል ያለውን ማህበራዊ ኢኮኖሚያዊ ትስስር በማጠናከር በአካባቢው አስተማማኝ ሰላምና ጸጥታ እንዲሰፍን ማድረግ የሚያስችል ሲሆን በቅንጅታዊ አሰራር የጠረፍ ንግድ መረጃ አያያዝ
አያያዝና የቁጥጥር ስርዓትን ለማጠናከር እንደሆነ ሚኒስቴር መስሪያ ቤቱ አስታውቋል። በጠረፍ ንግድ ስርዓቱ ውስጥ ሊገበያዩ የሚችሉት 50 አይነት ምርቶች ሲሆኑ ግብይቱ ሊፈጸም የሚችለው ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል ደግሞ 100 ኪሎ ሜትር ርቀት ውስጥ ባሉ የጠረፍ አካባቢዎች መሆኑም ተጠቁሟል። አማራ ባንክ በ2018 በጀት ዓመት ከ2 ቢሊዮን ብር በላይ ያልተጣራ ትርፍ ማስመዝገቡን አስታወቀ። የአማራ ባንክ በ2018 በጀት ዓመት ከ2 ቢሊዮን ብር በላይ ያልተጣራ ትርፍ ማግኘቱን ያስታወቀ ሲሆን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ3 እጥፍ በላይ የትርፍ እድገት ማስመዝገቡን አስታውቋል። ባንኩ በበጀት ዓመቱ በሀብት አሰባሰብና ብድር አቅርቦት፣ በትርፋማነት፣ በተቋማዊ አቅም ግንባታ፣ በደንበኛ አገልግሎት፣ በዲጂታል ባንኪንግና በገበያ ተደራሽነት ጠንካራ እድገቶችን ማስመዝገቡን ለአባይ ቴሌቪዥን በላከው መግለጫ ላይ አስታውቋል። የተቋሙ መግለጫ አክሎም ይህ ውጤት የተመዘገበው በበጀት ዓመቱ በነበሩ በርካታ ችግሮች ውስጥ አልፎ መሆኑን የጠቀሰው ባንኩ ውጤቱ የባንኩን ጠንካራ የመፈጸም አቅም፣ የአደጋ ስጋት አስተዳደር ስርዓት እንዲሁም የቦርዱን የአመራሩንና የሰራተኛውን ትጋትና ቁርጠኝነት በግልጽ ያሳየ ነው ብለዋል። በመሆኑም ባንኩ ለመላው ሰራተኞች፣ ለዳይሬክተሮች ቦርድ፣ ለማኔጅመንቱ፣ ለባለአክሲዮኖቹ፣ ለደንበኞቹና ለሁሉም ባለድርሻ አካላት ለተገኘው አመርቂ ስኬት እንኳን ደስ አላችሁ ያለ ሲሆን አዲሱ የ2019 በጀት ዓመትም የፋይናንስ አቅሙን ይበልጥ በማሳደግ ለባለድርሻ አካላቱ የላቀ እሴት ለመፍጠር በቁርጠኝነት እንደሚሰራም አረጋግጧል። አማራ ባንክ ባለፉት 4 ዓመታት ውስጥ በመላው ሀገሪቱ ከ322 በላይ ቅርንጫፎችን በመክፈት የደንበኞቹን ቁጥር ከ3 ሚሊዮን በላይ ማድረሱን ለጣቢያችን ከላከው መግለጫ ለመረዳት ተችሏል። ገዳ ባንክ በ2018 በጀት ዓመት ከ1 ቢሊዮን ብር በላይ ትርፍ መገኘቱን አስታወቀ። ገዳ ባንክ ትናንት ሰኔ 25 ቀን 2018 በሰጠው መግለጫ በ2018 በጀት ዓመት ከ1 ቢሊዮን ብር በላይ ትርፍ መገኘቱን፣ ሁለንተናዊ እድገት ማስመዝገቡን አስታውቋል። የባንኩ ፕሬዝዳንት አቶ ወልዴ ቡልቶ በሰጡት መግለጫ ባንኩ ከተመሰረተ አጭር ዓመታት ያስመዘገበ ቢሆንም በበጀት ዓመቱ ሁለንተናዊ እድገት ማስመዝገቡን ገልጸው የባንኩ ጠቅላላ ሀብት 16.5 ቢሊዮን ብር መድረሱን የገለጹት ይህም ከባለፈው ዓመት ጋር ሲነጻጸር የ64 በመቶ ብልጫ እንዳለው የባንኩ ፕሬዝዳንት ገልጸው ባንኩ አዲስ ዘመናዊ ዋና መስሪያ ቤት ለመገንባት የመጀመሪያውን ምዕራፍ አጠናቆ የህንፃውን ዲዛይንና ግንባታ ለማስጀመር በጨረታ ላይ መሆኑንም ተናግረዋል። አቶ ወልዴ ቡልቶ አክለውም የባንኩ ተቀማጭ ሂሳብ 12 ቢሊዮን ብር መድረሱን ጠቁመው የባንኩ ገቢ ከ2.9 ቢሊዮን ብር በላይ መሆኑንና ይህም ከባለፈው ዓመት ጋር ሲነጻጸር የ82 በመቶ እድገት እንዳለውም አስረድተዋል። ገዳ ባንክ በአሁኑ ወቅት 3 ንዑስ ቅርንጫፎችን ጨምሮ የቅርንጫፎቹን ቁጥር 113 ማድረስ የቻለ ሲሆን የዲጂታል ባንኪንግና ከወለድ ነጻ የባንክ አገልግሎትን በስፋት ለደንበኞቹ ተደራሽ ማድረግ መቻሉም ተናግረዋል። ትልቅ ሰክሰስ ያገኘንበት አመት ነበረ። የባንካችን ጠቅላላ ሀብት ወይም በእንግሊዝኛ ቶታል አሴት ከባለፈው አመት በ64% እድገት አሳይቷል። ይሄ በመሆኑም 16.5 ቢሊዮን ጠቅላላ ሀብት የደረሰበት ሁኔታ ነው ያለው። ከዚህ ውጪ ተቀማጭ ገንዘብ በተመሳሳይ እድገት በ64% ከባለፈው ዓመት እንደዚሁ እድገት የታየበት ነው። በዚሁ መሰረት 12.64 ቢሊዮን የተቀማጭ ገንዘብ ማሰባሰብ የቻልንበት ጊዜ ነበረ። አጠቃላይ የባንካችን ገቢ ከተለያዩ ምንጮች ማለትም ካበደርናቸው ብድሮች፣ ከዓለም አቀፍ ባንክ አገልግሎት እና ከተለያዩ የባንክ አገልግሎቶች ወደ 2.963 ቢሊዮን አካባቢ የደረሰበት ሁኔታ አለ። ይሄ ከባለፈው ዓመት አንጻር የ82% እድገት አሳይቷል ማለት ነው። አጠቃላይ ፕሮፊታችን ከታክስ በፊት ከ1 ቢሊዮን በላይ ማስመዝገብ የቻልንበት ዓመት ነበረ ማለት ነው።
ባንኩ የአክሲዮን ሽያጭ ለማከናወን ማቀዱንና የአንድ አክሲዮን ዋጋ 1050 ብር መሆኑን አቶ ወልዴ ገልጸው ሁለንተናዊ እድገት ለማምጣት በቴክኖሎጂ የታገዘ አገልግሎት ለደንበኞች ለመስጠት እንዲሁም ከሳይበር ደህንነት ጋር በተያያዘ በርካታ ስራዎች እየተሰሩ ነው ብለዋል። ገዳ ባንክ ለሚቀጥሉት 5 ዓመታት ስትራቴጂካዊ እቅዱን ይፋ ያደረገ ሲሆን ባንኩ በአጠቃላይ በተጠናቀቀው በጀት ዓመት ውጤታማ ተግባራትን ማከናወኑንም አስታውቀዋል። የሸገር ከተማ ሁለተኛው ዓለም አቀፍ የኢንቨስትመንት ኤክስፖ 2026 ተከፈተ። የሸገር ከተማ ሁለተኛው ዓለም አቀፍ የኢንቨስትመንት ኤክስፖ እድል ለሁሉም በሚል መሪ ቃል በአዲስ አበባ ኤግዚቢሽን ማዕከል የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተገኙበት በይፋ ተከፍተዋል። ከሰኔ 26 ቀን እስከ ሰኔ 28 2018 ድረስ ለ3 ቀናት እንደሚቆይ የተገለጸው ይህ ኤክስፖ የምርቶች ግዢና ሽያጭ የሚካሄድበት፣ የኢንቨስትመንት ድርጅቶች ምርቶቻቸውን የሚያስተዋውቁበት፣ ልምድ የሚለዋውጡበትና የገበያ ትስስር የሚሰፋበት እንደሆነም ተጠቁሟል። የኤክስፖ ዓላማ የሸገር ከተማን የኢኮኖሚ ማዕከል ለማድረግ በቴክኖሎጂ የተደገፈ አገልግሎት አሰጣጥ ስርዓትን ለመዘርጋት የከተማዋን የኢንቨስትመንት አቅም ለማጠናከርና ቀደም ሲል በዘርፉ የነበሩ የመልካም አስተዳደር ችግሮችን በመቅረፍ ከተማዋን ማስታወቅ እንደሆነም ተገልጿል። የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓዳ አብዱራህማን ሸገር ከተማ አዲስ የኢኮኖሚና የቴክኖሎጂ ማዕከል ሆና የተገነባች ከተማ መሆኗንም ገልጸዋል። በአሁኑ ወቅት እየተስፋ ያለው ኢንቨስትመንት አርሶ አደሩን የሚያፈናቅል ሳይሆን የሚያቅፍና በኢኮኖሚ ውስጥ ከፍተኛ ድርሻ እንዲኖር የሚያደርግ መሆኑንም አስረድተዋል። ይህ ኤክስፖም የሸገር ከተማን የኢንቨስትመንት እምቅ አቅም በማስተዋወቅ የሀገር ውስጥና የውጭ ባለሀብቶችን ለመሳብና የገበያ ትስስር ለመፍጠር ከፍተኛ ሚና እንደሚጫወትም ገልጿል። በኦሮሚያ ክልል መንግስት ምክትል ፕሬዝዳንት ማዕረግ የሸገር ከተማ ከንቲባ ዶክተር ተሾማ አዱኛ በበኩላቸው ሸገር ከተማ አዲስ ኢኮኖሚ በመፍጠር የህዝቡን ጥያቄ ለመመለስ የተገነባች ከተማ ናት ብለዋል። ለኢንቨስትመንት ዘርፉ ትኩረት ተሰጥቶ እየተሰራ ባለው ስራ ትልቅ ኢኮኖሚ እየተገነባ መሆኑንም ጨምረው ተናግረዋል። የዕለቱ የቢዝነስና የምጣኔ ሀብት ዘገባዎቻችን ይህንን ይመስሉ ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ምሽት።